ሰላም ጤና ይስጥልኝ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። የኔ ምርጦች የኔ ምርጦች እንግዲህ ተወዳጁ የሐረግ ድራማ ተዋናያኖች ወደ ቦታቸው ሊመለሱ ነው። በአዲስ መልኩ ምዕራፍ 2ን ይዘው ለመምጣት በዝግጅት ላይ ይገኛሉ። በጣም የምንወዳቸውና የምናደንቃቸው ፂ፣ ኤፍራታ፣ ሉሊት፣ ቢኒ ያፌት ሊኖርበት ይችላል ብዬ አስባለሁ። በተለይ በጣም ብዙ የምንወዳቸው እዛ ውስጥ የሚሰሩ ገኒ፣ በእርግጥ ገኒና ሉሊት ያፌት ከሌላ ድራማ ላይ መጥተዋል እዛው ላይ ማለት ነው። ነገር ግን እንደ ሐረግ በደንብ እየታየላቸው አይደለም እና አሁን ግን አዲስ ድራማ ነው ይዘው የሚመጡትና እኔ በበኩሌ በጣም ደስ ብሎኛል። በተለይ ደግሞ ጽዮን፣ ኤፍራታ በመኖራቸው በጣም ነው ደስ ያለኝ። ቢኒም አለበት እዛ ላይ። ሉሊት የታወቀች ናት በጥብጥ። በእርግጥ የድራማ ድምቀት ናት ሉሊት፣ እውነት ለመናገር ማለት ነው። አንዳንድ ጊዜ ድራማ ላይ ክፉ ሰው ከሌለ ድራማው አይደምቅም። ድራማውንም ደግሞ በጉጉት ማየት አንችልም እና ድራማ ውስጥ ሁሌም ደስታ ሳይሆን የሚያጓጓ ነገር ምንድን ነው? በቃ የክፉ ሰው ባህሪ ኖሮት የሚሰራ የሚያንጸባርቅ ግዴታ መኖር አለበት እና ሉሊትን ካያችኋት እዚህኛውም ድራማ ላይ ክፉ ሆና ነው የምትሰራው። ሐረግም ላይ በጣም ክፉ ሆና ነው የምትሰራው። ከዚህ በፊት ራሱ የወዳን ላይም ትሰራ ነበርና የወዳንም ላይ ክፉ ነው። በቃ እሷ የምትጫወተው ገጸ ባህሪ የክፉ ሰዎችን ገጸ ባህሪ ነው የተሰጣት ለሉሊትና ማለት ነው። በነገራችን ላይ በትክክለኛ ማንነቷ በጣም ምርጥና በጣም ገር የዋህ ልጅ፣ በሃይማኖቷ የጸናች ጎበዝ ልጅ ናት ሉሊት ማለት እና ግን ድራማው ላይ እኛ ስለምንናደድ ምናምን ትክክለኛ ባህሪዋም እንደዛ ነው የሚመስለን እና ያፌትንም እንደዛው ነው የምታስቡት ማለት። ያፌትን ራሱ እኔ በጣም የገረመኝ ቲክታክ አንተ ክፉ አንተ እንትን ምናምን እያላችሁ የምትሳደቡ ልጆች አላችሁ። ልክ ላይቭ ይገባሉ ቲክታክ እና ስለዚህ በድራማው አይታችሁ ትክክለኛ ህይወታቸው ትክክለኛ ማንነታቸው እንደዛ ነው ብላችሁ ባታስቡ መልካም ነው ብዬ አስባለሁ። እነሱ ድራማ ላይ ብቻ ነው ይሄ ገጸ ባህሪ ያላቸው ማለት ነው። እና ለማንኛውም እኔ በጣም ደስ ብሎኛል። አዲስ ምዕራፍ እንግዲህ ቁጥር 2 የሐረግ ድራማ ሊመለሱልን ነው። ብዙ ሰውም ደግሞ እባካችሁ ተመለሱልን፣ የበፊቶቹ ይምጡልን እያሉ በኮሜንት በጣም እያጨናነቁ ነበር እስካሁን ድረስ ማለት ነው። እንግዲህ ሐረግ ካቆመ ቆይቷል የእነሱ ድራማ እና እስካሁን ድረስ ግን ሲጨቀጭቋቸው ነበር። እነሱም ደግሞ የሰውን ድምፅ ሰምተው በአዲስ ነገር መተውልናል። ሁላችሁም ለማየት ለመከታተል ተዘጋጁ። ግን አሳዛኝ ነገር ያለው ይመስለኛል። አሳዛኝ ነገር ማለት ነው። ተሰርተሽ የደራ ልጅ ተኩለሽ የመሬ ልጅ